ብዙ ሰዎች በህይወት ባሉበት የቀሩትና ለውጥ ማየት ያልቻሉት ችሎታ፣ አስፈላጊ ነገሮችና እድሎች ስላላገኙ አይደለም። ባሉበት የቀሩበት ምክንያት እነዚህን ወጥመዶች ማስተዋልና ማስቀረት ስላልቻሉ ነው። በዚህ ቪዲዮ 15 ሳናውቀው ባለንበት ያስቀሩንና እንድንቀር የሚያደርጉ ወጥመዶች እናያለን። አንዳንዶቹ ስለማናስተውላቸው የያዙን እንኳን አይመስሉም። እስከ መጨረሻው አብራችሁን ነው። በተለይ ወጥመድ 12 ብዙ ሰዎች የሚወድቁበት ነው። ካላስወገድነው ከህልማችን ያስቀረናል። የመጀመሪያው የምቾት ከባቢ ወጥመድ። የምቾት ከባቢ የተለመደና ደስ የሚያሰኝ አይነት ነው። ነገር ግን ምቾት የእድገት ጠላት ነው። ካለበት ከባቢ ለመውጣትና ለመዘርጋት ካልፈቀድክ ምን ማድረግ እንደምትችልና ውስጥ ምን አይነት አቅም እንዳለ ልታውቅ አትችልም። በየዕለቱ ደስ የማይልህን ነገር ግን ለእድገትህ የሚጠቅሙ ነገሮችን በማድረግ ከምቾት ቀጠና መውጣትን ራስህን አስለምድ። ሁለተኛው የሰበብ የምክንያት ወጥመድ። ሰበብ፣ ምክንያትና ወቀሳ ቀላል ነገሮች ናቸው። ከባዱ ነገር ኃላፊነት መውሰድ ነው። በህይወት ለሆኑት ነገሮች ሁሉ የምትወቅስና ጣት የምትቀስር ከሆነ የማሸነፍ አቅምህን ለሁኔታዎች ሰጥተሃል ማለት ነው። ከዚህ በኋላ እያንዳንዱ ምክንያቶችህን አሁን ምን ማድረግ እችላለሁ በሚለው ጥያቄ ተካቸው። ሶስተኛ የዛሬን ልደሰት ወጥመድ። ዛሬ ልደሰት የሚል አመለካከት ለዘላቂ ስኬት ሩቅ አስበን እንዳንሰራ ያደርገናል። እንዲሁ ዝም ብሎ ማህበራዊ ገጾች ላይ ጊዜ ማጥፋት፣ ስሜታዊ የሆኑ ግዢዎችና ሌሎችም የዚህ ወጥመድ መገለጫዎች ናቸው። አንድ የምወደው አባባል እንዲህ ይላል፣ ዛሬ ከተጫወትክ ነገ ዋጋ ትከፍላለህ። ዛሬ ዋጋ ከከፈልክ ነገ ትጫወታለህ። ምርጫው ያንተ ነው። አራተኛ የንጽጽር ወጥመድ። ከሌሎች ጋር የሚደረግ ንጽጽር የደስታ ሌባ ነው። ሌሎችን ካየህ ሊሆን የሚገባው መልካም ነገር ለመማር እንጂ ከነሱ ጋር ለመፎካከር መሆን የለበትም። ውድድርህ ከትላንት ማንነት ጋር ብቻ ነው መሆን የሚገባው። አምስተኛ የዕዳ ወጥመድ። ከገቢ በላይ ለታይታ የምትኖረው ኑሮ የዕዳ ወጥመድ ውስጥ ጥሎ ህይወትን ከባድ ያደርግብሃል። ከገቢ በታች ኑር። ነገ ላይ ኢንቨስት ለማድረግ ቆጠብ። ዕዳ ውስጥ ካለህ ከዕዳ ለመውጣት ከአሁኑ ጀምረ ማቀድ ጀምር። ስድስተኛ የመርዘኛ ሰዎች ወጥመድ። አንተ ዙሪያ ያሉ የአምስቱ ሰዎች ውጤት ነህ። የእነሱ ህይወት የአንተ ህይወት ምን እንደሚመስል ማሳያ ነው። አሉታዊ ከሆነ ሰው ጋር ስትውል አንተም አሉታዊና ጨለምተኛ ትሆናለህ። ለማደግ ለመለወጥና የተሻለ ለመሆን ከሚሰሩ ሰዎች ጋር ስትሆን አንተም ካለህበት የተሻለ ለመሆን ትሰራለህ። ሰባተኛ የነገ አደርገዋለሁ ወጥመድ። ነገ ሲመቸኝ፣ ጥሩ ሲሰማኝ፣ ነገሮች እንደምፈልገው ሲሆኑ የሚል አመለካከት ዋነኛው የእድገት ጠላትና ባለንበት የሚያስቀር ወጥመድ ነው። ነገን በመጠበቅ እድሎች እንዲያመልጡ አትፍቀድ። ዛሬ እርምጃ ስትወስድ ነገሮች እየጠሩ ይመጣሉ። ስምንተኛ የተጎጂነት የተጠቂነት አስተሳሰብ ወጥመድ። ራስህን እንደ ተጠቂ እና ተጎጂ ስትመለከት ህይወትህን የመቆጣጠርና የማሸነፍ አቅምን ታጣለህ። ከመውቀስ ኃላፊነት ወደ መውሰድ አመለካከት ሲቀየር ሁኔታዎችን እየቀየርክ ትመጣለህ። ዘጠነኛ የሁሉን እሰራለሁ ወጥመድ። ለሁሉም እሺ የምንልና ለማድረግ ለመስራት የምንፈልግ ከሆነ አንዱንም በትክክል እስከ መጨረሻው ሳናደርግ እንቀራለን። የተበታተነ ትኩረት የተበታተነ ኃይል ነው። ከራስ ዓላማ ጋር የማይሄደውን እምቢ በማለት ለዋናው ትኩረት ስትሰጥ እጅ ላይ ያለውን ነገር በልቀት ማድረግ ትችላለህ። አስረኛ የትዕቢት ወጥመድ። ትዕቢት ውድቀትን ትቀድማለች ይላል ታላቁ መጽሐፍ። ትዕቢት ዙሪያ ያሉ ነገሮች እንዳታይ ያደርግህና ባለህበት እንድትቀር ያደርግሃል። ሁልጊዜም ተማሪ ለመሆን ትሁትና ክፍት ልትሆን ይገባል። ሁሉን አውቃለሁ በሚል አመለካከት ባለህበት አትቅር። 11ኛ የምቹ ምግብ ወጥመድ። ጤናማ ያልሆኑ የበዛ ጣፋጭ ምግቦች ለጤናችን ወጥመድ ይሆናሉ። ሰውነታችንን ቸል ካልነው ሁሉ ነገራችን ይቆማል። አቅም፣ ትኩረትና በራስ መተማመን ከጤንነት ይጀምራል። 12ኛ የቅጥረኝነት ወጥመድ። በቃ ከዚህ በላይ የለም፣ በጣም አስተማማኝ ቋሚ ስራ አለኝ የሚል የቅጥረኝነት አስተሳሰብ ወደፊት እንዳንዘረጋ የሚያደርግ ወጥመድ ነው። ከደሞዝ ያለፈ አስተሳሰብ ከሌለ በህይወት ተገደበ ትኖራለህ። 13ኛ የጸጸት ወጥመድ። በትላንት መያዝ ዛሬና ነገ እንዳትኖር ያደርጋል። የጸጸትን ወጥመድ ዛሬ ስበር። የጸጸትን ወጥመድ ዛሬ ስበር። ልትማር የሚገባህን ተማር። ከዚያ ወደፊት መቀጠልን አታቁም። ትላንትን ትምህርት ቤት እንጂ እስር ቤት አታደርግ። 14ኛ የውድቀት ፍርሃት ወጥመድ። የውድቀት ፍርሃት ብዙዎች እርምጃ እንዳይወስዱ ያደርጋቸዋል። ውድቀት ክስተት እንጂ ማንነት አይደለም። ፍርሃትን ተጋፍጠህ እርምጃ መውሰድ የውድቀት ፍርሃትን ወጥመድ ሰብረህ እንድትወጣ ያደርጋል። 15ኛ አንድ ቀን አደርገዋለሁ ወጥመድ። አንድ ቀን ቢዝነስ ጀምራለሁ፣ አንድ ቀን እጽፈዋለሁ፣ አንድ ቀን እሰራዋለሁ፣ አንድ ቀን እማረዋለሁ። ብዙ አንድ ቀኖች ብዙዎች ባሉበት እንዲቀሩ ያደረገ አመለካከት ነው። አንድ ቀን የምትለው አንድ ቀን ዛሬ ነው።
የትኛውም ያሰብከውን ነገር ለአንድ ቀን አትተው። ዛሬ አንድ ብለህ ጀምር። እነዚህ ወጥመዶች ሳናስተውል ጊዜያችንን፣ አቅማችንንና ህልማችንን የሚሰርቁ ናቸው። እውነታው ግን እነዚህን ወጥመዶች ከህይወታችን የማስቀረት አቅም አለን። ዛሬ ወስነን አንዱን ወጥመድ ከኑሯችን ስናስወጣ የህይወት አቅጣጫችን ይቀይራል። ከነዚህ ወጥመዶች የትኛው እንደገጠማችሁ ኮመንት ላይ ጻፉልኝ። ሊማር ይችላል ብላችሁ የምታስቡት ሰውም ካለ ሼር አድርጉ። ላይክ፣ ሼር እና ኮመንት ማድረግ እንዳይረሳ። ቴንክ ዩ